ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ የሰዓቱን ዘገባዎች ወደ እናንተ አደርሳለሁ። አብራችሁን ቆዩ። የኢትዮጵያ ሕዝብ እንባ ጠባቂ ተቋም ከ800 በላይ ለሆኑ አቤቱታዎች እልባት መስጠቱን ገለጸ። የሕዝብ ተወካዮች ምክር ቤት በ5ኛ ዓመት የሥራ ዘመን 28ኛ መደበኛ ስብሰባው የተቋሙን የ2018 ዓመት የ11 ወራት እቅድ አፈጻጸም ገምግሟል። ድልነሳ መንግስቴ ተጨማሪ ዘገባ አዘጋጅቷል። የኢትዮጵያ ሕዝብ እንባ ጠባቂ ተቋም ዋና እንባ ጠባቂ ወይዘሮ ስመኙ በይ በሪፖርታቸው እንዳመላከቱት በበጀት ዓመቱ 11 ወራት 3000 የሚጠጋ አቤቱታ ለመቀበል ታቅዶ 63 በመቶ አቤቱታ መቅረቡን ገልጸዋል። ከነዚህ መካከል ለ811 እልባት መሰጠቱንና ተገኙ ያሏቸውን ውጤቶች ዋና እንባ ጠባቂዋ ለምክር ቤቱ አብራርተዋል። 82 ሰራተኞች ወደ ስራ እንዲመለሱ ተደርጓል። 1319 ሰራተኞች የደረጃ እድገትና ዝውውር እንዲያገኙ እንዲሁም ከአንድ ወር እስከ አንድ ዓመት ያልተከፈላቸው ወደ 36 ሚሊዮን ብር እና ጥቅም ደሞዝ እንዲከፈላቸው ተደርጓል። 41 አቤቱታዎች ተገቢውን የካሳ ክፍያና በአጠቃላይ ለሁሉም አቤት ባዮች በድምሩ 36200 ካሬ ሜትር ቦታ በምትክነት እንዲሰጣቸው ተደርጓል። እንዲሁም 106 አቤቱታ አቅራቢዎች የጡረታ መብታቸው እንዲከበርና ያልተከፈለ ውዝፍ ክፍያ እንዲከፈላቸው የተደረገ ሲሆን 1196 አቤቱታ አቅራቢዎች ከሕግ አግባብ ውጪ የተከለከሉትን ልዩ መንግስታዊ አገልግሎቶች ለአብነት ከኢሚግሬሽን፣ ውሃ፣ መብራት፣ መሬት አስተዳደርና የመሳሰሉ አገልግሎቶችን እንዲያገኙ በማድረግ ተችሏል። ተቋሙ አስቀድሞ የተደረጉ የአስተዳደር በደል መከላከል ቁጥጥር ግኝቶች ስለመታረማቸው የአፈጻጸም ክትትል መደረጉን ዋና እንባ ጠባቂዋ ተናግረዋል። በተከናወኑ ቁጥጥሮች ከተለዩ 87 የአሰራር ክፍተቶች መካከል 49 ክፍተቶችን መሻሻላቸውን ማረጋገጥ ተችሏል። እንዲሁም በ10 ተቋማት የመልካም አስተዳደር አፈጻጸም ልኬት ወይም ምዘና ለማካሄድ ታቅዶ በ5 ተቋማት እየተካሄደ ሲሆን ስራው በባህሪው ጊዜ የሚጠይቅና ውስብስብ በመሆኑ በሂደት ላይ ይገኛል። የምዘና ልኬቱ ተቋማት ለዜጎች የሚሰጧቸውን አገልግሎቶች ጥራት ደረጃ ምን እንደሚመስል፣ ጠንካራ ጎኖች እንዲጠናከሩ፣ ክፍተቶች እንዲሻሻሉ ምክረ ሀሳብ ለመስጠት የሚያስችል ነው። የኢትዮጵያ ሕዝብ እንባ ጠባቂ ተቋም ልዩ ትኩረት ሰጥቶ ከሚሰራባቸው ዘርፎች መካከል ህጻናት፣ ሴቶች፣ አረጋውያንና አካል ጉዳተኞች ላይ ሊደርሱ የሚችሉ አስተዳደራዊ በደሎችን መከላከል ቀዳሚዎቹ መሆናቸውን የገለጹት ወይዘሮ ስመኝ የተቋማት ተጠያቂነትና ተባባሪነትን በተመለከተ እርምጃዎች መወሰዳቸውንም ገልጸዋል። ምክረ ሀሳብ ሰጥተናቸው ተፈጻሚ ያላደረጉ ወደ 30 የሚሆኑ ተቋማትን ለአቃቤ ሕግ ልከን እንዲጠየቁ ያደረግን ሲሆን ከነኚህ ውስጥ 10 ተቋማት ባቀረብነው ምክረ ሀሳብ መሰረት ተፈጻሚ በማድረጋቸው ክሱ ቀሪ ሆኗል ማለት ነው። ወይም ደግሞ ያው ክስ በመመስረታችን ጉዳዩ ተፈጽሟል። ከዚህ ውስጥ የአንድ ተቋም አመራር በገንዘብም በእስርም የተቀጣበት ሁኔታ ነው ያለው። የሕዝብ ተወካዮች ምክር ቤት የመረጃ ነጻነት ረቂቅ አዋጅ ላይ ከተወያየ በኋላም አዋጁን አጽድቋል። በ2018-19 የምርት ዘመን ከ22.9 ሚሊዮን ኩንታል በላይ የአፈር ማዳበሪያ ለአርሶ አደሮች ለማቅረብ አቅዶ እየሰራ መሆኑን የግብርና ሚኒስቴር ገለጸ። እስካሁን ከ580 ሺህ ኩንታል በላይ ምርጥ ዘርን ለማሰራጨትም የአርሶ አደሮች ምርትና ምርታማነትን እንዲያድግ እየሰራ መሆኑን ገልጿል። ቤቴሌም ሰለሞን በዝርዝር ተመልክተዋለች። የግብርናውን ዘርፍ ውጤታማ በማድረግ ምርትና ምርታማነትን ከሚያሳድጉ መሰረታዊ ጉዳዮች ቀዳሚው የግብርና ግብዓት አቅርቦት ወሳኝነት አለው። እንደ ግብርና ሚኒስቴርም የምርት ማሳደጊያ የሆኑት የአፈር ማዳበሪያ፣ የምርጥ ዘርና የጸረ አረም ኬሚካል አቅርቦትና ስርጭቶች ላይ ትኩረት አድርጎ ይሰራል። በ2018-19 የምርት ዘመንም አስፈላጊው የግብዓት አቅርቦት በመንግስት ድጎማ ግዢ መፈጸሙንና በስርጭት ላይ መሆኑን አስታውቋል። አጠቃላይ ወደ 22.96 ሚሊዮን ኩንታል ለማቅረብ እቅድ ተይዞ እየተሰራ ይገኛል። አጠቃላይ ከ2017-18 ምርት ዘመን የከረመን ጨምሮ ለ2018-19 ምርት ዘመን የሚውል ወደ 18.44 ሚሊዮን ኩንታል ለተጠቃሚ ማቅረብ
ችለናል። አጠቃላይ ወደ 9.81 ሚሊዮን ኩንታል ማሰራጨት ተችሏል። የእጽዋት ምርጥ ዘር እንደ ሀገር 656,882 ኩንታል የተመሰከረ ዘር አቅርበናል። አርሶ አደሩ የሚቀርብለትን ግብዓት በአግባቡ በመጠቀም ከተለመደው አሰራር ወጥቶ ምርቱን በሜካናይዜሽን እንዲያመርትም የተለያዩ ስራዎች እየተሰሩ መሆኑ ተገልጿል። ምርትና ምርታማነት ላይ ትልቁ ፈታኝ የሚሆነው የጸረ ተባይ ኬሚካሎች ማቅረብ ነው። እሱ ላይም እንደ ሀገር ወደ 12 ሚሊዮን ሊትር ለማቅረብ አቅደን እስካሁን የተለያዩ ለጸረ ነፍሳት፣ ለጸረ አረምና ለጸረ ፋንገስ አገልግሎት የሚውል አጠቃላይ ወደ 12.48 ወይም ከእቅድ በላይ ያቀረብንበት ሁኔታ ነው ያለው። የሜካናይዜሽን ስራው በስፋት ወደ ስራ መገባት አለበት በማለት ከበሬ ጫንቃ ለማስለቀቅ ሰፋ ያለ ስራዎች እየተሰሩ ነው የሚገኙት። ከግብርና ፖሊሲ የተቀዳ የግብርና ሜካናይዜሽን ተዘጋጅቶ በሀገር ደረጃ ኦልሞስት በመንግስት ኃይል ብቻ ሳይሆን በግል ባለሀብቶችም ይህን ስራ ውስጥ እንዲሳተፉ ሰፋ ያለ ስራ እየተሰራበት ዘመን ነው ማለት ይቻላል። በባለሙያ የታገዘ የግብርና አጠቃቀምን በመከተል አርሶ አደሩ ወቅቱን ጠብቆ ግብዓቶችን መውሰድና መጠቀም እንዳለበትም ባለሙያው አሳስበዋል። አርሶ አደሮች ባላቸው አቅም የሚጠቀሙት ግብዓት ባለሙያ በሚመክረው መጠን መጠቀም መቻል አለባቸው። ምክንያቱም የሚጠቀሙት ለስሙላ ወይም ደግሞ እንዲደርስ ብቻ አድርገን የምንጠቀም ከሆነ ከጥቅሙ ጉዳቱ ይበልጣል። ስለዚህ በባለሙያ በማማከር ከባለሙያ ምክርን በመውሰድ እንዲሁም ደግሞ እርስ በርሱ ያለን እውቀትን በመጠቀም ግብዓቱን በወቅቱ መውሰድና መጠቀም እንዲችል በምርት ዘመኑ የሚያስፈልጉ የግብርና ግብዓቶችን ለማቅረብ በመንግስት በኩል ከ1.5 ቢሊዮን ዶላር በላይ ድጎማ መደረጉም ተጠቁሟል። ለአርሶና አርብቶ አደሮች በወቅቱ የአፈር ማዳበሪያ ለማድረስ ሰፊ ዝግጅት እያደረገ መሆኑን የግብርና ሚኒስቴር ገለጸ። በአጠቃላይ የግብዓት አቅርቦትና የመኸር እርሻን በተመለከተ የግብርና ሚኒስቴር መግለጫ ሰጥቷል። መግለጫውን የተከታተለው ቴዎድሮስ ኃይለ ኢየሱስ መረጃ ሊያጋራን በቀጥታ መስመራችን ላይ ይገኛል። ቴዎድሮስ እንደምን ውለሃል? የመኸር እርሻ ዝግጅት እንዲሁም የግብዓት አቅርቦት ምን ይመስላል? መረጃዎችን አድርሰን። አመሰግናለሁ አንዱ ዓለም። እንግዲህ ዛሬ የግብርና ሚኒስቴር በተለይም የመኸር እርሻና ግብዓት አቅርቦትን በተመለከተ መግለጫ ሰጥቷል። መግለጫውን የሰጡት ደግሞ የግብርና ሚኒስትር ዴታዎች ዶክተር ሶፊያ ካሳና አቶ ደሳለኝ ተሾመ ናቸው። በተለይም ከዚህ ከግብዓት አቅርቦት አኳያ አጽንኦት ሰጠው የተናገሩት ዶክተር ሶፊያ ካሳ በበጀት ዓመቱ በተለይም በ2017-18 የምርት ዘመን ከግብዓት አቅርቦት አኳያ ወደ 22 ሚሊዮን ኩንታል ገደማ የግብዓት አቅርቦት ወደ ሀገር ውስጥ ለማስገባት ጥረቶች ሲደረጉ እንደነበረ ነው ያነሱት። ከዚህ ውስጥ ደግሞ 20.9 ሚሊዮን ኩንታል ገደማ ግዥ መፈጸሙ ተናግሯል። ከግዥ ከተፈጸመ በኋላ ደግሞ ወደ 13 ሚሊዮን ኩንታል አቅራቢያ ወደ ጅቡቲ ደርሷል። ከ13 ሚሊዮን ኩንታሉ ደግሞ 12.1 ሚሊዮን ኩንታል ገደማ ወደ ሀገር ውስጥ ተጓጉዟል ማለት ነው። እንግዲህ እንደ ግብርና ሚኒስቴር መረጃ ከሆነ ደግሞ ካለፈው ዓመት እየተሸጋገረ ወደ 7 ሚሊዮን ኩንታል ገደማ የአፈር ማዳበሪያ ግብዓት እንደነበረ ተነስቷል። ይህንን ከአምና የተሻገረውን የግብዓት ጨምሮ አሁን ላይ ደግሞ ወደ ሀገር ውስጥ የገቡትን ለአርሶ አደሩ በፍጥነት ለማሰራጨት ጥረት እየተደረገ እንደሚገኝ ነው ያነሱት። እንግዲህ 12.1 ሚሊዮን ኩንታሉ ወደ ሀገር ውስጥ በተለያየ መንገድ ተጓጉዞ ገብቷል ማለት ነው። ከ12.1ዱ ደግሞ 10.7 ሚሊዮን ኩንታል የሚሆነው የአፈር ማዳበሪያ ወይም ደግሞ ግብዓቶች ወደ አርሶ አደሩ መዳረሳቸውን ነው ዶክተር ሶፊያ ካሳ ያነሱት ማለት ነው። ከዚህ በተጨማሪ ደግሞ በተለይ ከዚህ ከአፈር ማዳበሪያ ግብዓት አቅርቦት ጋር በተገናኘ መንግስት ከፍተኛ በጀት አውጥቶ ድጎማ እንዳደረገ ነው ዶክተር ሶፊያ ካሳ ያነሱት። አርሶ አደሩ በድጎማው መሰረት ወደ 84 ቢሊዮን ብር ገደማ መንግስት ለግብዓት አቅርቦት በጀት ድጎማ ማድረጉ ነው የተነገረው። ይህም በኩንታል ወደ 4971 ብር ገደማ አርሶ አደሩን ለመደጎም ጥረት መደረጉን ነው የተነገረው። ምናልባትም
በቅርብ ጊዜያት ደግሞ እነዚህ አጠቃላይ ግዥ የተፈጸመባቸውና ሀገር ውስጥ የገቡ ግብአቶችን ለአርሶ አደሩ በፍጥነት ለማዳረስ ጥረት እንደሚደረግ ነው የተናገሩት። ከዚሁ ከሰብል ምርት ጋር በተገናኘ ደግሞ መግለጫ የሰጡት እንደዚሁ ሚኒስትር ዴኤታው አቶ ደሳለኝ ተሾመ ናቸው። በ2017-18 የምርት ዘመን በዋናው የምርት ወቅት ከታቀደው 5.2 ሚሊዮን ሄክታር መሬት ውስጥ ወደ 5.7 ሚሊዮን ሄክታር መሬት ለማልማት መቻሉን ነው የተነገረው ማለት ነው። ከዚህ የማልማት ሂደት በኋላ ደግሞ ወደ 174 ሚሊዮን ኩንታል በላይ ስንዴ መመረቱን ነው የተናገሩት። እንግዲህ በ2018-19 የሰብል ወቅት ቁጥሩ ከዚህ ከፍ ያለ የሰብል ምርት ለመሰብሰብ ማቀዱንም የግብርና ሚኒስቴር ዛሬ በሰጠው መግለጫ አስታውቋል። አንዱ ዓለም ለሰዓቱ ያስኳቸው መረጃዎች እነዚህ ናቸው። ቴዎድሮስ ለሰጠህን መረጃ እጅግ አድርጌ አመሰግናለሁ። ተመልካቾች እንቀጥላለን። ሊጠፉ የተቃረቡ የደብረ ብርሃን ከተማና አካባቢው ባህላዊ አልባሳትን ማስተዋወቅ እንደሚገባ የደብረ ብርሃን ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ አሳሰበ። መምሪያው ባህላዊ አልባሳት ዙሪያም ጥናታዊ ጽሑፍ ይፋ አድርጓል። አለም ላይ ኮን ተከታትሎታል። የደብረ ብርሃን ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ በባህላዊ አልባሳት ዙሪያ የተደረገውን ጥናት ይፋ አድርጓል። የመምሪያው ኃላፊ አቶ ተክለ ዮሐንስ ኃይለ ጊዮርጊስ ባህላዊ አልባሳት ለውበትና ለአየር ንብረት መቋቋሚያ ብቻ ሳይሆን የማህበረሰቡ ሁለንተናዊ መገለጫዎች ናቸው ብለዋል። ደብረ ብርሃን የታሪክ ከተማ ናት። የታሪክ ከተማ ደግሞ ታሪኳን በህንፃ ብቻ ሳይሆን በህዝቧ አለባበስ፣ በበዓላቷ፣ በጥበቧና በባህላዊ ምርቶቿ ማሳየት ይገባታል። ባህላዊ ልብስ ማለት የሰውን አካል የሚሸፍን ልብስ ብቻ አይደለም። በውስጡ የህዝብ ታሪክ፣ የአካባቢ እሴት፣ የክብር ስርዓት፣ የሽመና ጥበብ፣ የሴቶች ጥልፍ ሙያ፣ የአባቶቻችን ትውስታና የትውልድ አደራ ይገኝበታል። ጥናታዊ ጽሑፉን ያቀረቡት በመምሪያው የባህል እሴትና ኢንዱስትሪ ቡድን መሪዋ አይናለም አሰፋ የደብረ ብርሃን ከተማ የባህል አልባሳት የወንድና የሴት እንዲሁም የዘወትርና የክት አልባሳት ተብለው እንደሚከፈሉ ገልጸው ስያሜያቸውንም ይፋ አድርገዋል። የመጀመሪያው የሴት ባህላዊ አልባስ ነው። 4 አርብ አረንጓዴ ጎዳ ከላይ ልቅ የሆነ ቀሚስ ልክ አሁን እኔ እንደለበስኩት ማለት ነው። ይሄ ደግሞ ወገቡ ላይ ሸንሸን የሚያደርገው መቀነት አብሮት አለ። ከላይ ደግሞ ሻሽ አለው። ሻሹ ሲታሰር መሀሉ ክፍት ይሆንና ከፊት ላይ ብቻ የሚታሰር እንደሆነ ተሳታፊዎቻችን የጥናቱ ተሳታፊዎቻችን ገልጸውልናል ማለት ነው። የወንዶቹ ደግሞ ሳሪያን ኮት ከላይ አላባሽ ነው። እጀ ጠባብ ከላይ አላባሽ፣ ከስር ደግሞ ተነፋነፍ ወይም ደግሞ ከንቲባ ሱሪ የሚባለው በርኖስም አለበት። በርኖስም እንደዚሁ የደብረ ብርሃንና አካባቢዋ ባህላዊ አልባስ ነው። በደብረ ብርሃን ዩኒቨርሲቲው የአጼ ዘርዓ ያዕቆብ የባህል ታሪክና ቋንቋ ማዕከል ዋና ዳይሬክተር ዶክተር ዘመነ ወርቅ ዮሐንስ የባህል አልባሳቱ የቀደምት ትውልድን አስተሳሰብ፣ ልዕልና፣ የስልጣኔና የጥበብ መገለጫዎች ናቸው ብለዋል። ለአሁኑም ትውልድ ማህበራዊና ምጣኔ ሀብታዊ ምንጮች እንዲሆኑ መስራት ይገባል ብለዋል። የሀገር ውስጡን የውጭውን የቱሪዝም ኢንዱስትሪ በለው ከስራ እድል ፈጠራ ማኳያ ብታየው ሌሎችም አሉ። ሰፋ አድርገን ደግሞ ስታዩ ከማህበረሰብና ከሀገር ለውጥ ጋር በተያያዘ ትልቅ ግብአት የሚገኝበት ዘርፈ ብዙ ስራ የሚያመላክት ስራ መሆኑን ላረጋግጥልህ የምፈልገው የዛሬ የምርምር ሆነ። በመድረኩ ላይ የታደሙት ተሳታፊዎችም ጥናታዊ ጽሑፉ የሰዎችን ቁጭት የገለጠ እውቀቱንም የጨመረ ነው ብለዋል። እነኛ ባህል አልባሳት ለዘመኑ ትውልድ ባለመተላለፋቸው በጣም ይቆጨኝ ነበረ። ነገር ግን ዛሬ ባህልና ቱሪዝም በእነዚህ ላይ ጥናት አድርጎ ይሄን በማቅረቡ በጣም ደስ ይለኛል። እኔ አልባሳት ገዝቼ የሚሆነኝ መልበስ ነው እንጂ ትክክለኛው አልባሴን አላውቀውም ነበረ። ግን አሁን ትክክለኛውን አልባሴን በማወቄ በዛሬው ዕለት እጅግ በጣም ተደስቻለሁ። እነዚህ አልባሳት እንዳይጠፉና ከትውልድ ወደ ትውልድ እንዲሸጋገሩ ተጽዕኖ ፈጣሪዎች፣ አርቲስቶች፣ ምሁራንና ሌሎችን ቢጠቀሙት ወጣቱ ትውልድ እንዲከተለው ማድረግ ይቻላል ነው የተባለው። ተመልካቾች ፈጣን መረጃዎችን ከአሚኮ አዲስ አበባ የፌስቡክ ገጽ ላይ ማግኘት ትችላላችሁ። ከአዲስ አበባ ስቱዲዮ ለሰዓቱ የተዘጋጁ ዘገባዎችን ናቸው። ከመላይ ስርጭትና ስቱዲዮ ባለሙያዎች ጋር በጋራ በመሆን ዜናዎቹን አንዱ ዓለም ምናን መራው። ጤና ይስጥልኝ።